ወደ እናንተም ነው። አሁን ምን መሰለህ፣ አሁን እየጎተትከኝ ያለኸው እኔ የመጣሁት የመጽሐፍ ቅዱሶቹን ጥቅስ ነው። እንደፈለግ ስትቦጭ እንደፈለግን አይደለም የሄድንበት። እኔ አሁን ተረጋግቼ አንደኛ ለመሰለ ዊዝ ሪስፔክት ነው ማወራ። ለምን እንደማወራ ሪስፔክት ነው ማወራ። አሁን እኮ እንደማወራ ታውቃለህ። አስተማሪ ነን ልድበድል አስተማሪ አይደለሁም። ኧረ እኔ ሚካኤል ነኝ። እሺ በቃ ችግር የለውም። አስተማሪ አይደለህም ብለህ ራስን አስብ። ግን በጣም ድልበድል አይደለሁም። ምን ልልህ ነው? ድልበድል ሌላ እሺ ሚካኤል ነህ ሚካኤል ነህ አይደለ? እኔ አውቃለሁ። ራሱ ስታወራ አይቻለሁ ብዙ ጊዜ። ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብ ነው። ምክንያቱም የሚገደሉት ሴቶችንም ህፃናትንም። ኦሪት ዘዳግም ምዕራፍ 20 ቁጥር 14 ኦሪት ዘዳግም ምዕራፍ 20 ቁጥር 14 ላይ እሺ ታስረዱት። ላስረዳ ምናምን ያለ ሰው አለ ትገባለህ ተራ ሲደርስ። ኦኬ ኦሪት ዘዳግም ምዕራፍ 20 ቁጥር 14 ነገር ግን ሴቶችና ህፃናትን እንስሶችን በከተማይቱ ያለው ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። አምላክ እግዚአብሔር የሚሰጠን የጠላቶችን ምርኮ ትበላለህ። ሴቶቹን ህፃናትን ምርኮችን በከተማይቱ ያለው ምርኮ በዝብዘህ ለአንተ ትወስዳለህ። ዘዳግም 3:6 ላይ ዘዳግም 3:6 ላይ ኦሪት ዘዳግም 3:6 ላይ በአሴቦን ንጉሥ በሴዎን እንዳደረገው ሁሉ ፈጽሞ አጠፋቸው፣ ከተማይቱ ሁሉ ከወንዶችና ከሴቶች ከህፃናት ጋር አጠፋቸው ይላል። ወንዶችና ሴቶች ኦኬ፣ ምናልባት ወጣቶች ሊሆን ይችላል። ህፃናቶች ግን ምን አጥፍተው ነው ያጠፋቸው? ምን አጥፍተው ነው ያጠፋቸው? መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 ላይ እሺ ኢያሱ 6:21 በከተማይቱ የነበሩትን ሁሉ ወንዱን፣ ሴቱን፣ ህፃናቱን፣ ሽማግሌውን፣ በሬውን፣ በጉን፣ አህያውን በሰይፍ ስለት ፈጽመው አጠፉ ይላል። ታዘው እንስሳቶቹ ምን አደረጉ? ህፃናቶቹ ምን አደረጉ? አረጋውያን ምን አደረጉ? ይህንን በደም የተጨማለቀ መጽሐፍ ነው ፍትሐዊ መጽሐፍ የምትሉት ለእኔ? በደም የተነከረ መጽሐፍ ይቅርታ አድርጎልኝና ህፃናት አረጋውያን ምን አድርገው ነው? ፍትሐዊ ነው? ስለዚህ ይህንን ነገር ከመጀመሪያ ጀምሮ ዲፌንድ ማድረግ እችላለሁ የሚል ክርስቲያን ካለ መድረኩን ክፍት እናደርግለታለን። አንዳንድ ያሳዩ። ዋሌኩም ሰላም ወራህመቱላሂ። የግድያ ስለ ግድያ የሚነሱ አንቀጾች ቶታሊ ስንት ይሆናሉ? ቢያንስ ለማወቅ ፈልጌ ነው። ምን እንጂ አላውቅም፣ አልቆጠርኳቸውም። ኢምራን የሚያውቀው? ኧረ ተቆርጦ እኮ አያልቅም ሲጀመር። ግደል ይበልና ሰርች አድርግ ይዘረዝርለታል። አሁን ማሰብ ያለባችሁ ሀባይቢ ኡስታዝ ወሂድ እንግዲህ ከዛ ከሙሉ ከመጽሐፍ ቅዱስ ያወጣልን አስቡት። እስካሁን ወደ 21 ቆጥረናል አይደል? እስካሁን 21 አወጣ። ለየቱ ሙሉ የምናደርግ ደግሞ ብዙ ሺህ ይወጣል። ኡስታዝ ደግሞ ከፈቀድክልኝ ሁለት ጥቅሶች አሉ የመጨመራቸው በኋላ አካባቢ ጨምራለህ። ኢምራን ቁርአን ላይ ሰይፍ የሚል ቃል አለ፣ ልታወጣልኝ ትችላለህ? ኧረ በተአምር የለም። ሰይፍ የሚለውን ቃል ሰይፍ የሚል ቃል የለም። ኦኬ ጥሩ። ባይብል ላይ ሰይፍ የሚለው ቃል ስንት ቦታ ላይ አለ? ስንት ቦታ ላይ አለ? ብዙ ነው ያለው ራሱ ማለት ነው። እና ሰይፍ ብለህ ስታደርገው የሰይፎችን ብዛት ያመጣል። አርሳስ ብዙ ነው ያለው። አይ በቁጥር እንዲታወቅ ሰይፍ ብላችሁ ሰርች አድርጉት። በቃ ስለ ሰይፍ እናወራለን። አሁን ለኢምራን እድሉ ልስጠውና ትንሽ እናወራበታለን። ያው ኡስታዚ 352 ሰይፍ የሚለው ቃል ማለት አይ ከነ አጠቃቀሙ ነው የምናወራው። እሺ ይቀጥል፣ ኢምራን ቀጥልና እንሄዳለን። አየ ኡስታዚ እኔ የማነሳላችሁ ደግሞ ከበድ ያሉ ሁለት ጥቅሶች አሉ። አንደኛው መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል። በደንብ አዳምጡ።
ተናጋሪው እንግዲህ ያው መዝሙረኛው ዳዊት በእግዚአብሔር አንደበት እንደዚህ ይላል፣ አንቺ ወራዳ የባቢሎን ልጅ ወራዳ አለ። ወራዳ አስቡት፣ መጽሐፍ ቅዱስ ነው። እሺ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ ልጆችሽን ይዞ ማለት ነው በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሰምታችሁኛል? ልጆችሽን ይዞ ድንጋይ ላይ ፈጥፍጦ የሚገላቸው የተመሰገነ ነው። አያችሁ? ስለዚህ ሕፃናትን ድንጋይ ላይ መፈጥፈጥ በክርስትና ያስመሰግናል። ያው ቃሉ የተመሰገነ ነው። መዝሙረ ዳዊት መጽሐፍ ቅዱስ ምዕራፍ 1 ልጨምርላችሁ። ትንቢተ ሆሴዕ ምዕራፍ 13 እንደዚህ ይላል፣ ሰማርያ በአምላኳ ላይ አምጻለች። እሺ አመፀች ሰማርያ። እሺ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። እርጉዞች ሆዳቸው ይቀደዳል። አስቡት፣ እርጉዞች ሆዳቸው ይቀደዳል፣ ልጆች ደግሞ ድንጋይ ይፈጠፈጣሉ። አውዝ ቢላሂ ሽጣረጅም። ይሄ አንደኛ ጥቅሴ ነው። ሁለተኛ ጥቅስ ደግሞ ያጀማ በክርስትና የእግዚአብሔር ነቢያት ከተማ ሲቆጣጠሩ ሰዎችን በመጋዝ ያርዱ ነበረ፣ በመጋዝ ይተረትሯቸው ነበረ። እሱ ላሳያችሁና ኢንሻአላህ እድል እለቃለሁ ማለት ነው። ሁላችሁ መጽሐፍ ቅዱስ በመጽሐፍ ላሳያችሁ፣ በመጽሐፍ ቅዱስ ላሳያችሁ። እሱን አንዴ ተመልከቱ። እንደዚህ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ነው። እሺ ያው ዳዊት ከተማን ተመልከቱ። እንደዚህ ይላል፣ በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩትን አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዝ ቢላሂ ሚነ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ። አጠቃቀሙንም ራሱ ኖርማል ሚሽነሮች ወቃሽና ነቃሽ ሆነው መላእክት እንዴት የሰውን አንገት ይቀላሉ ይላሉ። ቁርአን ላይ ታውቃለህ፣ ሱረቱ አንፋል ምዕራፍ 18 ቁጥር 12 ላይ ጌታ ወደ መላእክት የተናገረው ለእኛ አድርጎ ይጠቀማሉ። ብዙ ጊዜ ጌታ ወደ መላእክት እኔ ከእናንተ ጋር ነኝና እነዚያ ያመኑትን አጽናኑ፣ በእነዚያ በካዱ ልብ ውስጥ ደግሞ ፍርሃትን በእርግጥ እጥላለሁ። የቅፎች መለያዎች ሁሉ የሚወረዱን አስታውስ። አላህ ለመላእክት የተናገረውን ልክ ለሙስሊሙ ሳሉ ገብተዋል። አድድና እንግዳ ያሉንና ይጠይቃሉ። እኛም ደግሞ በነገር መላእክቶች ሳይጠቀሙ የሚለው ሪዘውል ምዕራፍ 22 ቁጥር 23 ላይ ገባ። ኡስታዝ ድምጽ ይቋረጣል። ኡስታዝ ድምጽ ይቋረጣል። ሪዘውል ምዕራፍ 22 ቁጥር 23 ላይ አይሰማም? አሁን መጥቷል። ስንት ላይ አልሰማሁም። ማፈን ኡስታዝ። እሺ ሪዘውል ምዕራፍ 22 ቁጥር 23 ምዕራፍ 22 ቁጥር 23 ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አህያይቱም የያህዌ መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። አገኘው? ያ 22 23 ላይ ዘኍልቍ ሶሪ ነው ያልኩህ። ዘኍልቍ ሶሪ በጣም 22 23 አብሽር። አህያይቱም የያህዌ መልአክ በመንገድ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። ይሄ መቼም ሰይፍ የሚባለው አምባሻ የሚቆረጥበት ምናምን አይደለም፣ አንገት የሚቀላበት ነው። ከመንገድ ፈቀቅ ብላ ወደ እርሷ ወደ ገባች። በለዓምም ወደ መንገዱ ይመልሳት ዘንድ አህያይቱን መታት። የያህዌ መልአክም ከወይን ቦታዎች መካከል በነበረ ወዲያና ወዲህ ግን በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የያህዌ መልአክን አይታ ወደ ሩቅ ተጠጋች፣ የበለዓምን እግር ቅጥሩን አጣበቀች፣ እርሷም ደግሞ መታት። እስቲ በደንብ አህያይቱ አንብበው እስቲ በደንብ አይታይም። እሺ አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል እሺ የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረው በጠባቡ መንገድ ላይ ቆመ። አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓም እግር ከቅጥሩ ጋር አጣበቀች፣ እርሱም ደግሞ መታት ይላል። ልቀጥል ኡስታዝ? እሺ የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አንደበት
ያየቱን አንደበት ሶስት ጊዜ መታኝ ምን አድርጌብህ ነው አለችው አለ። እዚህ ጋር ነው የሚያስቀኝ ራሱ እና ያየቱ ማለት ነው። መጨረሻ ላይ ምን አለች? 3 ጊዜ መታኝ ምን አድርጌ ነው አለችው አለ እና እዚህ ጋር አለችው አለ። ከዛ ቀጥ እሺ በልዓምም አህያይቱን ምናልከኝ ድምፅ አድርገውና እሱ ድማ አንተ አልከው፣ እኔ ታችኛውን ልበል ታችኛውን ልበል። እሺ በልዓምም አህያይቱን ስላላገሽብኝ በእጄ ሰይፍ ቢኖር አሁን በገደልኩሽ ነበረ አላት። አልቻልኩበት መሰለኝ። ቀጥል እስታቴ። ስለዚህ አሁን ሰይፍ ሲባል ቃል በቃል ሰይፍ ነው ነጥቡ። ሰይፍ ግን አምባሻ መቁረጫ አይደለም። ሰይፉ ቁጥር 31 ላይ ይኸው ቁጥር 31 ላይ የሚላል የእግዚአብሔርም የበልዓም ዓይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀም ይላል። ሰይፍ ነው፣ የተመዘዘ ሰይፍ፣ ከሰገባ የሚወጣ ሰይፍ ነው። ሊትራሊ ሰይፍ እንግዲህ የሰው አንገት የሚቀላበት ነው። እንግዲህ እሺ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይም የእግዚአብሔር ሰራዊት አለቃ ሚካኤል፣ አንዳንዶችም ቴዎፋኒ ነው ይላሉ፣ ኢየሱስን ነው ይላሉ። ብሉይ ኪዳን ላይ ፋዘር ስም እንደዚህ አይነት እንትን አላቸው። ኤኒዌይ የተመዘዘ ሰይፉን በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲያወራ ማለት ኢያሱ 5:13 ላይ አያችሁት። ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አንስቶ ተመለከተ፣ እንደውም የተመዘዘ ሰይፍ በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲናገር ማለት ነው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ ይኸው አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ዳዊትም ይላል። አያችሁ ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ወደ ኢየሩሳሌም ተዘርግቶ አየ። የተመዘዘ ሰይፍ አያችሁት፣ የተመዘዘ ሰይፍ። እሺ ኢሳይያስ 37:36 ከዛ በኋላ ወደ ድርሳን እንገባለን ማለት ነው። ኢሳይያስ ምዕራፍ 37 ቁጥር 36 ምዕራፍ 37 ቁጥር 36 ላይ በነገራችን ላይ ጥቅስ እየያዛችሁ ነው ያጀማ ከስር ያላችሁ ስለ ሰይፍ ስለተጠየቅን ነው ስለ ሰይፍ የምናወራው ማለት ነው። እዛ ጋር ምንድን ነው የሚለው? የእግዚአብሔር መልአክ ወጣ ከአሦራውያን ሰፈር 185,000 ሰው ገደለ። ማለዳም በተነሱ ጊዜ በድኖች ነበሩ አለ። ያው በሰይፍ ነው ሲገድል የነበረው፣ አንገት ነው የሚቀለው። መልአኩ መጡ። ድርሳነ ዑራኤል አለ? ድርሳነ ዑራኤል አለ እንዴ? ይምራ ነው አለኝ ኡስታዝ። ያው እሺ ዘመያዣ እስቲ ያውጣልኝ ቁጥር 11 ሃርድ ኮፒ ካለ ገጽ 174 ላይ አለ። ካልሆነ ግን ቁጥር 11 ላይ ይወጣ። መጽሐፉ አለኝ በገጹ ካወቅከው፣ መጽሐፉ በገጹ ስለማስቸግር ነው። እሺ ዑራኤል ቆይ ወንታ ዘመያዣ አድርገውና ከዛ ቁጥር 11 ላይ ግባ። አይ ኡስታዝ ሩፋኤልና ሚካኤል ያሉት ማን ባልከኝ? ከዛ ላይ ያዙት። ድርሳነ ዑራኤል ዘመያዣ ቁጥር 11 ላይ ተመሰለ። ቅዱስ ዑራኤልም በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህ ነገር ለምን አቦዘንክ? አሁንስ ከሁለት ቦታ እቆርጣለሁ ብሎ ቆረጠው ይላል። ለሁለት ሰነጠቀው ይዞ በሰይፉ ለምን አቦዘንከው ብሎ አሁን ከሁለት ቦታ እቆርጣለሁ ብሎ ለሁለት ቆረጠው ይዞ በሰይፉ ማለት ነው። ድርሳነ ዑራኤል ላይ ነው ያለው ዘመያዣ ማለት ነው። እሱ ላይ አለ ማለት ነው። ኦኬ ዘፍጥረት 34:25 ላይ ግባ ኡስታዝ። ገድል ከተነሳ ቀን አንድ ልጨምር፣ የህፃን ልጅ ስታረድ ማለት ነው። አይ ኡስታዝ አሁን የማሳያችሁ ደግሞ ሀባይቢ ህፃን ልጅ ነበረ። ከዚህ የህፃን ልጅ ቤተክርስቲያን ውስጥ መልአኩ ሰይፍ ይዞ መጣና ታረደ። ከዛ አርደው በሉት። ማስረጃ ሌላ ሳያችሁ ውሸት አይደለም። ያው መጽሐፉን ገድለ ክርስቶስ መጽሐፉን ይሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። እንደዚህ ይላል። ታሪኩ አክቹዋሊ ከዚህ ነው የሚጀምረው። የሆነ ቀን ነበረ። ከዛ በኋላ ያቺ ክርስቶስ ሰምራ ወደ ቤተክርስቲያን ሄደች። ተመልከቱ። በዚህችም ዕለት እንደ ህጉ እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ ይላል። ከዛ ተመልከቱ እዚህ ጋር እንደሚል
ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ዳቦ መልአኩ ይዞ መጣ። ከዚያ ዳቦ ሆነ ሕፃን ሆነ። ዳቦ ሕፃን ሆነ። እሺ ያጀማ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ያው ሰይፍ መልአኩ ሰይፍ ይዞ መጣ። ከዛ በኋላ ቄሱም ሕፃኑን ሰዋው፣ አረደው። እዛው ሕፃኑ ታረደ ማለት ነው፣ የተለወጠው ሕፃን። ተመከቱ። ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፍጽማም ደነገጠች፣ መሪ እንባ አለቀሰች። ሴትዮዋ በቃ አልቻለችም፣ ወዲያውኑ እንባዋ ፈሰሰ፣ ከበዳት። ተመከቱ። የሚገርመው እዚህ ጋር ነው። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አታልቅሺ፣ ሲታረድ ተመልከች አላት። ከዛ እሷም እሺ በጎ ብላ ትመለከት ጀመር እያለቀች። ከዛ ተመከቱ፣ በላችሁ። ከዛ በምትበላበት ጊዜ በአፏ ውስጥ ስጋው ትኩስ ስጋ ነበር፣ ደሙም ትኩስ ደም ሆኖ ተገኛለ። ደሙ ትኩስ ነበር። ከዛ በላችሁ እያለቀሰች ማለት ነው። እና አውዙ ቢላህ ይከብዳል። ያው መልአኩ ደግሞ ሰይፍ ይዞ ይመጣ። ቀጥሉ። ኦኬ በቃ ወደ እንትኑ ስለ ሰይፍ እንጨርስና እድሉን ለታዳሚው እንለቃለን ማለት ነው። ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ 34-25 ላይ የዲና ወንድሞች የያዕቆብን ልጆች ስምዖንና ሌዊ የራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ፣ ኤሞርና ልጁን ሴኬምንም በሰይፍ ገደሉ ይላል። ያው እህታቸውን ዲናን አስነውረው ማለት ነው። ሬፕ አድርገዋት ደፍረዋት፣ ያው ተናደው ያው ያደረጉትን ነገር እንድታውቁት ነው። ያ እንኳን ፍትህ ነው ራሱ። ምንድነው ያደረጉት? የያዕቆብ ልጆች ሳይፈሩ ወደ ከተማ ገቡ፣ ወንዶችን ሁሉ ገደሉ። ወንዶችን ሁሉ ምንም አላስተረፉ፣ ግን ኤሞርንና ልጁን ሴኬምን በሰይፍ ገደሉ ይላል። ይሄ ነው ያለው ማለት ነው። ትእዛዝም አለ። ዘዳግም 13-15 ላይ ብትመለከቱት የዛችን ከተማ ሰዎች በሰይፍ ስለት ፈጽመው ትመታቸዋለህ ነው የሚለው። በሰይፍ ትመታቸዋል። የከተማይቱን በእርሷ ውስጥ ያሉ እንስሳውንም በሰይፍ ስለት ታጠፋቸዋል። አንገቱን በሰይፍ እይቀላ ዘዳግም 13-15 ላይ በሰይፍ እይቀላ የከተማይቱን ሰዎች በሰይፍ ይዘህ ነው የሚለው። አዲስ ኪዳን እንግባ ወደ አዲስ ኪዳን። ኢየሱስ ምን አደረገ? ሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ኢየሱስ ለመከላከል ለዲፌንሲቭ ነው፣ እሱ እንኳን ለኦፌንሲቭ አይደለም የተጠቀመው። ሉቃስ 22:36 ላይ እርሱም አሁን ኮረጆ ያለው ሁሉ ይውሰድ፣ ከረጢትም ያለው ሁሉ የሌለ ሁሉ ልብሱን ሸጦ ሰይፍ ይግዛ አለ ይላል። ኢየሱስ ያለውን ሸጦ ሰይፍ ይግዛ አለ። ለመከላከል የተደረገ የጦር ስልት ነው። ከሐዋርያት አንዱ በመቸኮል ወደ ማጥቃት ገብቶ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መቶ ጆሮውን ቆረጠ ይዞ ማቴዎስ 26:51 ላይ ይዩት። ማቴዎስ ወንጌል ምዕራፍ 26 ቁጥር 51 ላይ ኢየሱስ ሰይፍን ግዙ አለ። ለምን? ለመከላከል ማለት ነው። ማቴዎስ 26:51 ላይ ያለውን ሁሉንም ሸጦ አለ ሰይፍ ይግዛ አለ። ከዛስ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘ፣ የሊቀ ካህናቱንም ባሪያ መጥቶ ጆሮውን ቆረጠው። በሰይፉ ማለት በተገዛው ሰይፍ ቆረጠው ጆሮ ቸኩሎ ማለት ነው። ጴጥሮስ ነው ይባላል ይሄ ነገር። ከዛ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልሳል ይላል። ሚንስ ድንበር አትለፍ ነው። ድንበር ካለፍክ አንተ ራስህ ድንበር ይታለፍባል። በሰይፍ የሚገድል በሕጉ መሰረት እሱ ራሱን በሰይፍ ሊገደል ዘንድ ይገባዋል አለ ኢየሱስ። የቱ ጋር ስንል ራዕየ ዮሐንስ 13:10 ላይ ራዕየ ዮሐንስ ምዕራፍ 13 ቁጥር 10 ላይ ያው ራዕየ ዮሐንስ ታውቃላችሁ። ራእዩ የመጣው መልእክቱ የመጣው ከእግዚአብሔር በክርስቶስ በኩል በክርስቶስ ወደ መላኩ ከመላኩ ወደ ዮሐንስ ነው። ስለዚህ ከፈጣሪ የመጣ መልእክት ነው። ራእይ 13:10 ላይ ምን ይላል? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። በሰይፍ የገደለ ሰው በሰይፍ እንዲገደል ይገባዋል አለ። ማን የተናገረው? መልአኩ ነው ለዮሐንስ የሚነግረው። መልአኩ ከየት አመጣው? ከኢየሱስ። ኢየሱስ ከየት አመጣው? ከእግዚአብሔር። የቱ ጋር ነው የምናገኘው? ራዕይ ዮሐንስ 1:1 ላይ ታገኙታላችሁ። የመጣው መልእክቱ ማለት ነው። ከዛ ነው የመጣው። ይህን ይመስላል። ክርስቲያኖች እናስገባ አይደለ? ይህ ነገር ትክክል አይደለም ብለው ከመጀመሪያ ጀምሮ ስለ ሙርተድ ያወራነውን ዲፌንድ የሚያደርግ ክርስቲያን ካለ፣ እምነቴን መከላከል እችላለሁ የሚል ሰው ካለ እናስገባ። አይመስልም? ይምራ ኡስታዚ መልስ ያላቸው ክርስቲያኖች ካሉ ይግቡና መልስ። በጨዋ ደንብ ብቻ ሀሳብ ላይ ብቻ መሞገት የሚችል ይህ ዝም ብሎ ገተታ ምናምን ሳይዝ ዳይሬክት ጥቅሱ ላይ የጠቀስነው ጥቅስ ላይ
ሄርሜኔቲካል አፕሮቻችሁ ትክክል አይደለም። ሆሞሌቲክስ ነው የተጠቀማችሁት፣ ኤክሶጄሲስ ነው የተጠቀማችሁት። ኤክሶጄሲስ አልተጠቀማችሁም፣ ሰገወት ነው የተጠቀማችሁት እንጂ ፈትዮት አልተጠቀማችሁም ብላችሁ የምትሉ ካላችሁ ሄርሜኔቲካል በሆነ አፕሮች ኮሬክትነስ እንቀበላለን፣ እርማት እንቀበላለን። አንዳንድ አሳዩ። መግባት የምትፈልጉ ሰዎች አንዳንድ አሳዩ፣ ከስር ጻፉልኝ። ሙስሊም አላልንም፣ ሙስሊም አላልንም። አደራችሁን አንዳንድ አሳዩ። ሙስሊም አላልንም፣ ያልነው ክርስቲያን ነው። ሙስሊሞች ገዝት አታስገቡ። ለጊዜው አንድ ቦታ አለ። አንዳንድ አሳዩ መግባት ይፈልግ ሰው። የምናስገባው እኛ ነን ብለናል። ኦኬ ፈለቀች፣ ጤና ይስጥልኝ። ፈለቀች አውርዷትና ሌላ ሰው አስገቡ። እየተሰማት አይደለም። ኔትወርክሽ አድሚኖች ተፍተፍ በሉ እንጂ ጉድ ጉድ በሉ። ኡስታዜ እና አስገባ። አይ በዚህ አካውንት ሞዴሬተር የለኝም። ከቻልክ ስጠኝ ኡስታዝ። እስካሁን የተገደሉ ሰዎች ስንት ይሆናሉ? ሙሉ በባይብል ላይ እግዚአብሔር ያስገደዳቸው ሰዎች ስንት ይሆናሉ? እኔ የእነሱ ዝርዝር የለኝም። እኔ የንጽጽር ተማሪዎች ዝርዝር ነው ያለው እኔ ጋ። እሺ አንድ ዝም ብዬ ጎግል ሰርች አድርጌ ላሳያቸው ኡስታዝ ስንት ሰው እንደተገደለ። ከዛ እሺ ባይብል ላይ የተገደሉ ሰዎች ስንት ነው ብለን አዘሴም ታይም ኢምራን እያወራ ከስራ አስገቡ። እሺ የሚጽፉ ካሉ አንዳንድ አስገቡ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድሚኖች አስገቡ፣ ከስር የሚጽፉ ካሉ አስገቡ። ቀጥል ኢምራን። አየሁ ኡስታዝ። እስከዛ ትንሽ ሀሳብ መናገር ይቻላል? ቀጥይ በቃ መሰረት ቀጥይ። እሺ በኋላ አወራዋለሁ። ይሄን ቁጥር ብቻ ይወት። እሺ 4 ሚሊዮን ቀጥይ። 4 ሚሊዮን የተገደሉት እኔ አስቤውም አላውቅም። 4 ሚሊዮን ሰዎች ታግተዋል። ኦኬ እንግዳ ገብቷል። እንግዳ ቅድሚያ እንስጥ። መስዬ ታወሪያለሽ። እሺ ኢንሻአላህ። ሚካኤል ጤና ይስጥልኝ። ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነው እግዚአብሔር ይመስገን። አዳምጠዋል? ከመጀመሪያ ጀምሮ የነበረውን ፕሮግራማችንን መርሃ ግብራችንን። አክቹዋሊ በስተት ነበረ ሪኩዌስት ያደረግኩት ስለ ግድያ ምናምን ስታወሩ ውስጥ ትንሽ ሰምቻለሁ። ኦኬ ስለዚህ አሁን በብሉይ ኪዳንና በአዲስ ኪዳን እንዲሁም በአባቶች ትምህርት አንድ ሰው ሃይማኖቱን ቀይሮ ወይም ደግሞ ከአንድ አምላክ ውጭ ሌላ አምላክን ቢያገኝ ምንድን ነው ብይኑ? በአዲስ ኪዳን ምንም አይነት ብይን የለም። ያው የራሱ ምርጫ ነው። እስቲ ምርጫው የተፈቀደበት ያ ነገር ሁክሙ አብሮጌት የተደረገበትን የአዲስ ኪዳን ማስረጃ ውስጠን እስቲ። ብሉይ ኪዳን ላይ መጀመሪያ ግን አለ። ምንድን ነው ሁክሙ? ፍርዱ ምንድን ነው? ብሉይ ኪዳን ላይ የብሉይ ኪዳን ህግና የአዲስ ኪዳን ህግ የተለያየ ነው። ገባኝ። ብሉይ ኪዳን ላይ ምንድን ነው ህጉ? አንድ ሰው አሁን ለምሳሌ ተነስቶ ከአንድ አምላክ ውጭ ሌላ አምላክ ቢያመልክ ምንድን ነው ብይኑ? ዊዝን በእስራኤል ውስጥ ከሆነ ያ ትልቅ እንትን ኦፌንስ ይመስለኛል። እርግጠኛ ባልሆነም እኮ ምንድን ነው ብይኑ? ለምሳሌ አንድ ሰው ራይት የለውም ከአንድ አምላክ ውጭ ሌላ አምላክ አመልካለሁ ቢል
እርግጠኛ አይደለሁም፣ አላየሁም፣ ቼክ አላረኩም። እሱ ነገር ምንድን ነው ብለህ ነው የምታምነው አንተ? ችግር የለውም። አዲስ ኪዳን ላይ ራይት አለው ከአንዱ አምላክ ውጭ ማምለክ ራይት አለው ነገር የለም። ገደሉት። ዘዳግም 17 ላይ ያውጣለት ይምራልዬ። አዲስ ኪዳን ላይ ነው የተባባልነው አይደል? ችግር የለውም። ዘዳግም ነው። አይ ብሉይ ኪዳን ላይ ያለውን ያልከው ዘዳግም ምዕራፍ 17 አውጣለት ቁጥር 3 ላይ 17:3 ላይ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት የሰገደ ቢገኝ ቢያወሩልህ ብትሰማ ያንን ፈጽመህ መርምር። እነሆ እውነት ሆኖ ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጠኛ ሆኖ ቢገኝ ይህን ክፉ ነገር የሰሩት ወይም ወንድ ወይ ሴት ወደ በር ታመጣለህ፣ እስኪሞቱ ድረስ በድንጋይ ተወግረዋል ይላል። ከአንድ አምላክ ውጭ ሌሎች አማልክት ሄዶ ቢያመልክ ብይኑ ምንድን ነው? እዚህ ጋር ይላል ሚካኤልዬ። ይሄ የብሉይ ኪዳን ህግ ነው እኮ አዲስ ኪዳን ላይ አይደለም። ገባኝ። ስለ ብሉይ ኪዳን ነው እያወራን ያለ ነው። ብይኑ ምንድን አላስታውሰውም ስላልክ ነው። እዚህ ጋር ይገደል ይላል። ትክክል። ሄዶ ያስተማረ ሰው ለምሳሌ አንድ ሰው መጥቶ ከአንድ አምላክ ውጭ ወደ ሌሎች አማልክት እናምልክ ብሎ ቢያስተምር ምንድን ነው ብይኑ? ያው እዚህ ጋር እንደሚለው ነው የሚሆነው በብሉይ ኪዳን ጊዜ ከሆነ። ጥሩ። አዲስ ኪዳን ላይ የተሻሻለበት አለ፣ ራይት አለበት፣ ራይት የፈለገውን ማምለክ ይችላል የሚል ነፃነት የሰጠበት አለ የአዲስ ኪዳን ህግ ላይ። ሙሉ ለሙሉ የተሻሩ ህጎች አሉ። አውጣልን አንድ ጥቅስ ስጠን። አንድ ብሉይ ኪዳን ላይ የነበረው ህግ ይሄኛው ህግ የተሻረበትን ማስረጃ ስጠን። ይሄኛው ህግ ስፔሲፊካሊ የተሻረበት ሳይሆን በአጠቃላይ ከህግ እርግማን እንደፋቀን መጽሐፍ ቅዱስ ይናገራል። የአዲስ ኪዳን መጽሐፍ ቅዱስ እርግማን የሚለው ሌላ ነው። ገላትያ ላይ እኔ የጠየቁት ጥያቄ አንድ ሰው ከአንድ አምላክ ውጭ ሌላ አምላክን ሄዶ ሲያመልክ ያለው ብይን ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 እና ኦሪት ዘዳግም ምዕራፍ 13 ከቁጥር 6 እስከ 8 ድረስ ባለው ጥቅስ ግድያ ነው። አዲስ ኪዳን ላይ ይሄ ነገር ነፃነት፣ አንድ ሰው ከአንዱ አምላክ ውጭ ሲያመልክ የተገኘ ሰው ምንም ችግር የለበትም፣ ራይት አለው፣ መብት አለው የሚለው አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። ምክንያቱም አዲስ ኪዳን በመሰረቱ ከእስራኤል ወጥቶ ለአሕዛብ የሚሰበክ ነው። ሲጀምርም ማለት ነው ራይት እንደተሰጠ ከአንዱ አምላክ ውጭ ያመለከ ሰው መጀመሪያ ፋላሲ እየሰራህ ነው ጥያቄው ላይ። የብሉይ ኪዳን እምነት ወደ ሌሎች የሚሰበክ አልነበረም። በቃ ለእስራኤላውያንና ለእስራኤላውያን ብቻ የነበረ እምነት ነው። አዲስ ኪዳን ህግ ግን ከእስራኤላውያን ወጥቶ ለአሕዛብ ሁሉ የሚሰበክ እምነት ነው። ስለዚህ ያ ህግ ይሄ የብሉይ ኪዳኑ ህግ ራሱ ወደ አሕዛብ የሚተላለፍ አይደለም። ለምሳሌ ያንተ የግልን አይደለም ሚካኤል። ጴጥሮስና ጳውሎስ ከተጣሉበት ምክንያት መካከል ለምን ከአሕዛብ ጋር ትበላለህ የሚለው አይደለም። እሱ አይደለም ነጥባችን እሱ አይደለም ሚካኤል። ጥያቄ የተጠየቀው እንጂ ማብራሪያ እኮ አይደለም የተጠየቀው። ማብራሪያ ሲያስፈልግ ቆይ ሚካኤል ክርስቲያን ስለነበርክ ይሄን እንዴት ተረጋጋ። መጀመሪያ ተረጋጋ። አሁን ምንድነው ያደረከው? ማብራሪያ አይደለም የጠየቅነው፣ ጥያቄ ነው። አንድ ጥቅስ አምጣ ስንልህ ካለ አለ ብለህ ትሰጠናለህ፣ ከሌለ የለም ትሰጠናለህ። ጥያቄ ፋላሲ ነው ምናምን ነገር፣ ይሄ ዝም ብሎ የህፃናት ጨዋታ ነው ለእኛ። ከሙስሊሞች ጋር አትሞክሩት፣ ፕሮቴስታንት ጋር እንደምትሞክሩት አይነት አይደለም ራሱ። አንደኛ የቸርች ፋዘርስ ማስረጃ አላመጣህም፣ ሁለተኛ ነገር ደግሞ ጥቅስ አላመጣህም። እንደው እኛ እናግዝ፣ እንደው እንቶ ጥያቄው ፋላሲ ነው ብለህ አስበው። መጽሐፈ ሚስጥርን አንድ ጊዜ ያውጣለት፣ ምዕራፍ 2 ቁጥር 28 ላይ ያውጣለት አንዴ። ይታያል መጽሐፈ ሚስጥር ሚካኤል ይሰማል? ለእኔ ይታየኛል። መጽሐፈ ሚስጥር ይሄ መጽሐፉ አባ ጊዮርጊስ ዘጋስጫ ነው የጻፉት።
ምዕራፍ 2 ቁጥር 28 ላይ አንተ ከምታወራው ጋር በጣም ነው የሚጣረሰው። እስቲ አውጣለት። ቁጥር 28 ላይ ይታያል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያጽሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ምን ማለት ነው? ይህንን አብራራልኝ። ይሄ ማለት እንግዲህ ሰው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ምንድን ነው? ሰው ሃይማኖቱን ከሚክድና ለሰው ማሰናከያ ከሚሆን በአንገቱ ላይ ድንጋይ ታስሮ ወደ ውሃ ውስጥ ቢጨመር ይሻለዋል ነው እያለ ያለው ጌታችን መድኃኒታችን። በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ብሉይ ኪዳን ላይ ሃይማኖቱን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ። የሞት ትእዛዝ ወጣ። ለምን 2500 ሰው ለምን ልታጭበረብራቸው ትሞክራለህ? ወይ ኧረ ተረጋጋ ሚኪ። በሰላም እኮ ነው እያወራን ያለ ነው። ለምን ኢሪቴት ትሆናለህ? በአንዴ ኢሞሽናል ሆንክ በአንዴ ማለት ማጭበርበር ምናምን ነገር የጊልቲነስ ስሜት አትጠቀም። መንፈሳዊ ሰዎች ነን፣ እያወራን ያለ ነው። የሃይማኖት ሰዎች ነን። ጥቅስ ነው፣ በማስረጃ ነው። ሀሳቡ ላይ ብቻ አተኩር እሺ። ካልቻልኩም በል። አሁን ቀጥል። ምን ይላል መሰላችሁ ያጀማ? እነሆ ሃይማኖትን በካዱት ላይ በብሉይም በአዲስንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰሩት፣ ማጭዳችሁን ጦር አድርጋችሁ ሰሩት። ገራገሩ ጠበኛ ይሁን ደካማውም እኔ ብርቱ ነኝ ብሎ ተናገራለ። ከዛ ቀጥል ኢምራን አንብብ። እንደዚህ ይላል። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። ያው ምንድን ነው ሰይፍ የሚለው? እንግዲህ ማለት የሞት ሃይማኖትን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም ተመሳሳይ ነው ብይኑ እያለ ነው ያለው። አንተ ከአባ ጊዮርጊስ ዘጋስጫ በልጠ ነው። ይህን ፍታልን ተረጋግተ። አንድ ጊዜ ሶሪ ድጋሚ ታነበዋለህ? ሶሪ ከ28 ጀምር አንብብለት እስከ 29 28 እና 29 አንብብለት። በደንብ አድርገህ አዳምጥ ወገናችን። ግን በዚህ የተናገረ አምላክ ነው። ይሄን የሚናገረው አምላክ ነው። አሳይሃለሁ በኋላ። እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ አሰሩ፣ ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን ደካማው እኔ ብርቱ ነኝ ይሁን ይበል ብሎ ተናገረ። ዳዊት አቤቱ ጠላቶችህን ጠላሁ፣ ስለ ጠላትህም ማስህን ፈጽሞ መጥላትህን ጠላኋቸው፣ ጠላቶቼም ሆኑ አለ። የሐዋርያት አለቃ ጴጥሮስም የኢየሱስ ተከታይ ማለት ነው ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው። እንግዲህ በብሉይ ኪዳን በአዲስ ኪዳን ነው በጊዮርጊስ ዘጋስጫ ነው ያስቀመጠው። አንድ ጥቅስ እሰጥሃለሁ። የሉቃስ ወንጌል ምዕራፍ 9 ከቁጥር ይሄ መጀመሪያ ፍታውና ወደዛ እንሄዳለን። መጀመሪያ ይሄን ፍታው እኮ ይሄን የሚመልስ ነው። ይሄን ፍታው መጀመሪያ ይሄን ፍታውና እዚህ ጋር በሰይፍ እያሉ ሲያወሩ አባ ጊዮርጊስ ዘጋስጫ በብሉይ ኪዳንም በአዲስ ኪዳንም ሃይማኖቱን የካደ ሰው የሞት ትእዛዝ አለበት አሉ። በምንድን ነው ትእዛዙ አለ? ጦራቸውን ማጭድ ያድርጉ ሰይፍ ይብል የሚል ኢሳያስ 2ን ጠቅሰውና አጣቅሰው ምንድን ነው ያደረጉት? በአዲስ ኪዳን ላይ ሰይፍ እንዳለ እንደውም ከቀለሜንጦስ መጽሐፍ ላይ ጠቅሰው ጴጥሮስ ለቀለሜንጦስ ለተማሪው ሰይፍ የሚባል ነገር መጠቀም እንዳለበት ሰይፍ ሲባል እኛ ጋር የእውነተኛ ሰይፍ ሳይሆን የብረት ይላል። የብረት ነው የሚለው እኮ የራስህ የብረት ሰይፍ ነው የሚለው። አይ መንፈሳዊ ነገር እንዳተረጉመው ማለት ይህ መንፈሳዊ ነገር ምናምን መጽሐፉ እኮ የኛ ነው። እናንተ ሐዲሳቱ እንደምትረዱ እስቲ አንተ እስቲ የብረት ሰይፍ የሚለው ስፒሪቹዋል ነው የሚልበትን የአባ ጊዮርጊስ ዘጋስጫ መጽሐፍን የተብራራበትን አንተ እስቲ ማስረጃ ስጠን። አሁን አልተዘጋጀውበትም፣ አመጣለሁ። ስትዘጋጅ ታመጣለህ ማለት ነው። ይሄኛው ግን እዚህ ጋር ያለው ግን የብረት ሰይፍ ቅድም ላልከኝ ግን ጥቅሶች አዘጋጅቼልሃለሁ። በአዲስ ኪዳን ከሃይማኖት የወጡትን ሰዎች በፍቅር እንድናያቸው እንጂ እንድንገላቸው ወንጌል አያዝም። በቀል የእግዚአብሔር ብቻ ብሎ ነው የሚያዘው ወንጌላችን። የእናንተ እምነት ግን ግደሏቸው ነው የሚለው። ተረጋጋ። እኔ ተረጋግቻለሁ ወንድም አለ። ስሜታዊ አትሁን። አሁን ስሜታዊ አነጋገሮችን አትጠቀም። አሁን ይሄኛውን ፍታ።
አንተ የእናንተን እምነት ግድያ ለምን በእኛ እምነት ምህረት ነው የለም ነው የአዲስ ኪዳን ማስረጃ የለም። ምን አሉ መሰለህ አባ ጊዮርጊስ ዘጋስጫ ምን አሉ መሰለህ እዚህ ጋር ምንድን ነው ያሉት መሰለህ ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ እነሆ ሃይማኖትን በካሉት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ አለ። በብሉይ የምን ትእዛዝ ነው የወጣው? የሞት ትእዛዝ። የቱ ጋር ነው የወጣው የሞት ትእዛዝ? ቅድም አነበብከው እሱ። አዎ ልክ እንደዛው በአዲስ ኪዳንም ላይም አለ አለ መኖሩን ደግሞ ቆይ አንዴ ሚካኤልዬ አልጨረስኩም። በብሉይ ኪዳን ላይ የሞት ትእዛዝ ወጣ ብለው ሲናገር አባ ጊዮርጊስ ሲናገሩ የሞት ትእዛዝ ብለው በሰይፍ የሚገደሉት የነበረው ሊትራሊ ሰይፍ ነው ወይስ አልጎሪካል ሰይፍ ነው? ያ የብሉይ ኪዳኑ ሊትራል ሰይፍ ነው። ኦኬ የአዲስ ኪዳኑስ? የአዲስ ኪዳኑ የለውም እንደዛ። የብረት ሰይፍ የሚለው ነገር አልጎሪካል ነው። የብረት ሰይፍ የሚለው የአባ ጊዮርጊስ ዘጋስጫ አገላለጽ ነው እና ይፈታል እሱ እኮ። እስኪ የብረት ሰይፍ የሚለው ነገር አልጎሪካል የመጣበትን ማስረጃ ስጠኝ እኮ። አሁን እሱን አልተዘጋጀውበትም እኔ ግን ከመጽሐፍ ቅዱስ፣ ምክንያቱም አሁን እየጠየቀኝ ያለው የአባ ጊዮርጊስ መጽሐፍ ትርጓሜ ስለሆነ ማለት ነው ትንሽ ለማግኘት ከበድ ይላል። በፊት ለፊታችን ግን መጽሐፍ ቅዱስ ስላለ በመጽሐፍ ቅዱስ ልናወራ እንችላለን። ችግር የለውም ሂድበት። ምክንያቱም አንተ አሁን እንግዳ ነህ፣ ጥሩ ስሜት ተሰምቶ እንድንሄድ ስለምንፈልግ ሂድ፣ ቀጥል፣ አውራ። አዎ ለምሳሌ በሉቃስ ወንጌል ምዕራፍ 9 ከቁጥር 54 እስከ 56 ወይም ጄምስ እንግሊዝኛ መጽሐፍ ቅዱስ ስላለኝ ነው። ጆን ዋንትድ ከሰማይ እሳት ዘንቦ ሰዎችን እንዲበሉ ሲጠይቁት ጌታን ምንድን ያለው ጌታ ያላቸው ምንድነው? ዘ ሰን ኦፍ ማን ዲድ ኖት ካም ቱ ዲስትሮይ ማንስ ላይፍ በት ቱ ሴቭ ዘም። የሰው ልጅ ሰዎችን ሊያድን እንጂ ሊገድል ወይም ደግሞ ሊያጠፋ አልመጣም። ስለዚህ ይሄ አጠቃላይ የአዲስ ኪዳን የሚለው እዚህ ጋር ሊትራሊ ነው የሚወሰደው ማዳንና መጥፋት ማለት ስለ ጀሃነምና ስለ ጀነት የሮሜ መልእክት ምዕራፍ 12 ልመልስልህ። ይህን ሁሉ መልስልህ። የሮሜ መልእክት ምዕራፍ 12 ከቁጥር 19 ላይ ምን ይላል መሰለህ? ቢላቭድ ኔቨር አቬንጅ ዩርሰልፍ በት ሊቭ ኢት ቱ ዘ ዋርዝ ኦፍ ጋድ ነው የሚለው። በቀልን ለራሳችሁ አታድርጉ፣ ለእግዚአብሔር ቁጣ ተዉት ይላል፣ ወይም ደግሞ ለእግዚአብሔር ፍርድ ተዉት ይላል። እና ይሄ የአዲስ ኪዳን ፕሪንስፕላችን ነው። እናንተ ጋር ግን አንድ ሰው ሃይማኖት የእኛን ትጠይቃለህ ሚኪ፣ የእኛን ትጠይቃለህ፣ እድሉን እንሰጣለን። እሺ ችግር የለውም። ግን አሁን የባይብል ላይ የጀመርነው ስለሆነ የባይብልን እንጨርስና ከፈለግ ወደ ባይብል ያለ ሮሜ ምዕራፍ 13 ላይ ያውጣለት። እዛው 12 ለምን ሙሉን አታነበውም? ኢምራንዬ አንድ ጊዜ ያውጣለት 13 ላይ እዚህ ጋር ምን ይላል? ሮሜ 13 1 ላይ አላነበብከውም ሙሉም ማለት ነው። አንዷን ብቻ ነው ነጥነት። ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ፣ ከአምላክ ካልተገኘ በስተቀር ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የአምላክን ስርዓት ይቃወማልና የሚቃወሙት ሁሉ በራሳቸው ፍርድ ይቀበላሉ። ገዢዎችን ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣናትን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእነሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የአምላክ አገልጋይ ነውና። በከንቱ ግን ሰይፍን አይታጠቅምና። ክፉ ብታደርጉ ፍራ፣ ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የአምላክ አገልጋይ ነውና አለ። ባለስልጣን በከንቱ ሰይፍን አይታጠቅምና አለ። ሰይፍ የሚለው እዚህ ጋር ምን ነው? እዚህ ጋር ያው ሰይፍማ ሰይፍ ነው፣ ጎራዴ። ምን ሊያደርግበት ነው? ይሄ እኮ ስለ ባለስልጣናት ነው የሚያወራው እንጂ ባለስልጣኖች። ስለዚህ ሰይፍ የሚባል ነገር አለ። አንተ አንድ ነገር ብቻ አይደለም። ወታደር ሰይፍ ይይዛል እኮ ለወታደሮች። በሰይፍ የሚገድል ምን ይደረጋል? በእናንተ በአዲስ ኪዳን ላይ በሰይፍ የሚገድል ማንም ቢገኝ ምንድን ነው የሚደረገው? ሁክሙ፣ ፍርዱ አልገባኝም ጥያቄ። አንድ ሰው ተነስተውን በሰይፍ ቢገድል ምንድን ነው ፍርዱ? የአዲስ ኪዳን ፍርዱ፣ የአዲስ ኪዳን ያው የእግዚአብሔርን ፍርድ ይቀበላል። እንግዲህ ምንድን ነው የሚደረገው? ምንም አይደረግም። ምን ይደረጋል? ያው በዓለማዊ 13 ላይ ያወጣለት ራዕይ 13:10 ላይ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ይላል። ማን ያለው? ማን ያለው? ንገረኝ እስኪ። መልአኩ ነው ያለው። መልአኩ ለዮሐንስ ሲነግረው ምን አለ?
በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። እኮ ማለት ግደሉ አይደለም እኮ እያለ ያለው ይገባዋል ነው እያለ ያለው እኮ ይገባዋል፣ በሰይፍ እንዲገደል ይገባዋል ነው የሚለው እኮ። ክርስቲያኖችን ግደሉ እያለ አይደለም። ማን ይገለዋል? በሰይፍ የሚገለውን ቅድም የጠቀስነው አለ እኮ ገዢዎች አለ አይደለም። እንደዛ አይደለም የሚለው የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍን አይታጠቅምና አለ። በከንቱ ሰይፍ አይታጠቅም ማለት የገደለውን ሰው የሚገድለው ባለስልጣኑ ይገድለዋል በሰይፍ። አሁን ይሄ ባለስልጣን የተባለው የአንድ ሀገር መሪ ወይም አስተዳዳሪ ትክክል። ግን ተሿሚው የሚወስደውን እርምጃ ከክርስቲያናዊ አስተምህሮ ጋር እንዴት ልትወስደው ትችላለህ? እኮ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገድል ይገባዋል ያለው ማን ነው? ይሄ የአይሁድ ህግ ነዋ። አይደለም፣ አዲስ ኪዳን ላይ እኮ ነው የማወራው። ራዕይ 13:16 ላይ እኮ ነው የማወራው እኮ። አሁን በሰይፍ አሁን ይሄ የክርስትናው የመመሪያ አይደለም ነው እኔ አሁን እያልኩ ያለሁት። አልገባኝም። መመሪያ እኮ ራዕይ 13:10 ላይ መልአኩ እኮ ነው። መልአኩ ኢየሱስ ከእግዚአብሔር ያገኘው ነው። ራዕይ 1:1 ላይ ስትመለከተው በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገድል ይገባዋል። ራዕይ 1:1 አውጥተህ ታነበዋለህ? እኔው ራዕይ 1:1 እሺ፣ አውጣለት። እሺ፣ መጀመሪያ ኡስታዝ እቺን አንብብለት። የቅድም ሆኖ ቃል በቃል የሚገደል ነው የሚለው እርሱ መገደል በሰይፍ ይገደላል። በሰይፍ የሚገድል ቢኖር እርሱ በሰይፍ ይገደል ዘንድ ይገባዋል። እርሱ በሰይፍ ይገደላል። ግን እኔ ጋር ያለው ግን አንተ ያዝከው የእንትን ነው የሚሊኒየሙ መሰለኝ ያዝከው። እኔ 1954 ነው ያዝኩት። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል የሚለው ድል በድል። አንተ ጋር ያለው ባይብል እንዴት ነው የሚለው? ቆይ አንድ ጊዜ ላንብበው። ዌብሳይት እየከፈትኩ ነው። ሶሪ ባይብል ራዕይ ስንት ነው ያልከኝ? ራዕይ 13:10 እስቲ ቀይረው የ1954 አድርገው ኢምራንዬ። እሺ የ1954ቱ እንደ ቅድሙ ነው የሚለው የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባል። ከላይ ጀምረን እናንብበው እሺ፣ ምን እንደሚል አውዱን ለማግኘት ከአምስት አንበው። ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው። በ42 ወይም ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚኖሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልንም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በአሕዛብ ላይ ሁሉ ስልጣን ተሰጠው። ከዓለምን ፍጥረታት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ይሰግዱለታል ይላል። ጆሮ ያለው ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይገባዋል አለ። ስለዚህ በሰይፍ አንድ ሰው ስለዚህ በሰይፍ የሚገድል ማንም ቢኖር ማለት ድንበር አትለፍ ነው። ግን ድንበር ያለፈን ሰው ምንድን ነው የምታደርጉት ያልኩ ለዛ ነበረ። እዚህ ጋር ግን የሚለው ጥቅሱ ምንድን ነው? በሰይፍ የሚገድል ማንም ቢኖር ራሱን በሰይፍ እንዲገደል ይገባዋል። ታስታውስ እንደሆነ አላቅም ማቴዎስ 26:51 ላይ ከኢየሱስ ጋር ከነበሩ ሰዎች አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ጆሮ መታው፣ ቆረጠው። ታስታውስ እንደሆነ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና አለ። ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሳ ሰው ለዛ ምላሹ የሚሆነው ሰይፍን ማንሳት ነው። የገደለ ይገደላል። የአዲስ ኪዳን ሕግ ነው ይሄ። ገብቶሃል? ምንድን ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልስ አለ። ያላችሁን ሽጡና ሰይፍ ግዙ አላቸው። ሰይፍ ገዙ። ለመከላከል ነበር የነበረው። ቸኮለና አንደኛው ጴጥሮስ ነው ይላሉ አንዳንዶቹ። ቸኮለ፣ ስም አልተጠቀሰም እዛ ላይ። የሊቀ ካህናቱን ጆሮ ቆረጠው። ከዛ ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሱ በሰይፍ ነው የሚጠፉት አለ። ስለዚህ የአዲስ ኪዳን ሕግ ውስጥ የገደለ ይገደላል። ሰይፍ የሚባል ነገር አዲስ ኪዳን ላይ አለ። ኦኬ። የብሉይ ኪዳን ላይ የነበረው ሃይማኖቱ ውጭ የሆነ ሰው የሚገደለው በሰይፍ እንደነበረው በብሉይ ኪዳን ሁሉ በአዲስ ኪዳንም እኔ እንድትለኝ የምፈልገው በዋናነት ይሄ ነገር ክርስቲያኖችን ግደሉ ብሎ እያዘዘ ነው የሚል መልእክት አለው ብለህ ነው ያመጣኸው ጥቅስ? ኖ፣ አይ እንደዛ አይደለም ያልኩት። ፍትህ የሚባል ነገር አለ በባይብልም።
እኛ የተነሳነው ነገር ምንድነው? ቁርአን ላይ ያሉ ነገሮች አንድ ሰው ድንበር ዝም ብለህ ግደል የሚባል ነገር የለም። የኛ ትምህርት የለም። ለምሳሌ ቁርአን ላይ ከፈለክ አሁን እንትኑ ድል ቻንሱን ሰጣለሁ። የተነሳንበት ፖይንት ልንገርህ። ቆይ ፍትህ እሺ፣ ቆይ አይ ስለመለስክልኝ ነው። ፍትህ የሚባል ነገር አለ ብለሃል። አዎ እኛም በፍትህ እናምናለን። ኦኬ ጎ ሄድ። የተነሳንበትን ፖይንት ልንገርህ። ጉድ አይዲያ ጥያቄ ጠይቁኝ አለ። ቤታችሁ ገባ ጠየቀን እና የሚመጡ ጥቅሶች በአጠቃላይ ልክ እስልምና ላይ የነበሩ የፍትህ አንቀጾች የተነገሩ ነገሮችን በአጠቃላይ ልክ ድንበር እንደማለፍ ተደርጎ ተወስዶ ነበረ። ይሄ ነገር ሴም እንደውም የባሰ ነገር ሁላ ነው በባይብል ውስጥ ያለው ብለን አሁን አንተን የሰውን ስሜት ለመጠበቅ የአንተን የሃይማኖትን ስሜት ለመጠበቅ እንጂ የባሰ ነገርም እንዳለ ከፍትህ የተዛቡ ነገሮች ሁላ ባይብል ላይ አሉ። ግን እሱን ተወውና አንድ ሰው ከአንድ አምላክ ውጭ የወጣ ሰው ይገደላል፣ የገደለ ይገደላል። እንደዚህ አይነት ነገሮችን ስናይ ነበር። አሁን አንተ ቁርአን ግደሉ ይላል ብለሃል አይደለ? ግደሉ ይላል የእናንተ ሃይማኖት፣ እንደዚህ ሰው የሚገድል የእናንተ ሃይማኖት ይላል። የቱ ጋር ነው እንደዛ የሚለው? እስቲ ንገረኝ። እኔ እውነት ለመናገር አሁን አንድ ነገር ልበል። እኔም አሁን ቅድም ባነሳው የዮሐንስ ራእይ ምዕራፍ 13 ቁጥር 10 ላይ ያነሳው ተመለስ። አንድ 5 ሰከንድ እንደዛ አይነት ነገር አይደለም፣ ጨዋታ አይደለም። ቁርአን ላይ ማስረጃ ላቀርብ ነው። ኖ ትክክለኛውን ማስረጃ ላመጣኸው ጥቅስ ላስወርድ ነው ሚካኤል። እኛ ቱ ዘ ፖይንት ነው ማውራት የምንፈልገው እኮ ቱ ዘ ፖይንት። አሁን ስለ ቁርአን በተደጋጋሚ መሀል ላይ የገባ ቁርአን ልክ አሁን ባይብል ላይ ጨርሰን የተነሳንበት ፖይንት ምን እንደሆነ ከነገርን በኋላ አሁን ደግሞ እድሉ ቁርአን ላይ ቅድም ብለሃል፣ ሰው በተሰበሰበት ይኸው 2500 ሰው እያዳመጠ ነው ያለው። ቁርአን ግደሉ ይላል፣ ድንበር አሳልፈው ማለት ነው። ኦኬ ዝም ብሎ ከመሬት ተነስታችሁ ግደሉ ይላል ሰው። ኦኬ እሺ፣ አሁን ያልከው ነገር ምንድን ነው? አንተ ራእይ 12 13 10 አነሳህ። ወደ ቁርአን ገብተናል። አሁን ትመለሳለህ፣ እድል እሰጥሃለሁ። አንድ ቦታ ሲይዟችሁ ወደ አንድ ቦታ ትሮጣላችሁ። አሁን አባሮች አይደለም ከኔ ጋር ጨዋታው አይደለም። ከቀደም ጀምሮ የባይብል አሁን ወደ ቁርአን ስትገባ ይኸውልህ ቁርአኑን ጨርስና ከፈለክ እንድትመለስ እሰጥሃለሁ። ቅድም ምን ብያለሁ? እድሉን እሰጥሃለሁ። ባይብል ላይ ማለት ቁርአን ላይ እድሉን እሰጥሃለሁ ብዬ አሁን ወደ እድሉን ሰጥቻለሁ። መሀል ላይ የምትጠቀምባቸው ቃላቶች ነበሩ። እስልምና ላይ እንደዚህና እንደናንተ አይደለም ምናምን እያልክ ነበር። የእኛ ምንድን ነው የሚለው? ኦኬ ላውጣልህ እሱን። አዎ አውጣና እንየው። አውጣ ጥቅስም እናግዛለን ከፈለክ። 1 ሰከንድ። ኦኬ ችግር የለም። ሀሳቡን ከሰጠን ጥቅሱን ላናግዛለን። ምንም ችግር የለም። እያወጣው ነው። እስከዛ ግን ምንድን ነው ራእይ 13 ስለ መግደል አያነሳም። ትልበድል ስታወጣ እንቀጥላለን። አውጣውና ትንበል መመለስ ትችላለህ ከፈለክ። ማለት ከቁርአኑ በኋላ ከፈለክ ታወራለህ። አገኘው ጥቅሱን ሚኪ። ሀሳቡን ከሰጠን ጥቅሱን ማውጣት እንችላለን እኛ። በጣም ብዙ ቦታ አለ። አንድ አውጣና ከዛ አንድ ባንድ እንሄዳለን። ኦኬ ሱራ 9:5 ኦኬ ሱራ 9:5 ምን ይላል? አንብበው። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ገደሏቸው የሚለውን ነው። የተከበሩ ወሮች የተባሉት ምንድን ናቸው? ምን ነበረ?
ተከታተል። ኢምራንዬ አንድ ጊዜ ያውጣለት በቃ እንትን በለው እናግዘውና ሚስኮንሰፕሽን ሁል ጊዜ ስለሚያዝ ጥቅሶቹን በደንብ እናያቸው። ላንብብልህ ያወጣላል እያወጣ ሰው እያየ እንዲሆን አይ እንትን አይዞህ በአማርኛ በደንብ ያወጣ። ኢምራን አለ አለ ኡስታዝ አንዴ ሱረት ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ተከታተልን። እሺ እዚህ ጋር ምን ይላል መሰለ? ቁጥር 5 ላይ ምዕራፍ 9 ቁጥር 5 ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁ ስፍራ ገደሏቸው። የተከበሩ ወሮች የተባሉት ምንድን ነው? ለምንድን ነው የተከበሩ ወሮች የተባሉት የሚለውን አንድ በአንድ እናያለን ከቁርአን አንጻር ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 194 ላይ የተከበረ ወር በተከበረ ወር አንጻር ነውና ሁሩማት ሁሉ ቂሳስ ናቸው። በእናንተ ላይ ወሰን ያለፈባችሁ ሰው በእናንተ ላይ ወሰን ባለፈው ቢጤ ላይ በእርሱ ላይ ወሰን ለፉበት። አላህን ፍሩ፣ አላህ ከሚፈሩት ጋር መሆኑን እወቁዋል። ሱረቱ በቀራ ምዕራፍ 2 ቁጥር 194 እና ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ አንድ ላይ እንትን ያሉት ማለት ነው። ከዛ በኋላ ምንድነው የተከበሩ ወሮች የተባሉ አሉ። እነማን ናቸው? ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥሩ አላህ ዘንድ በአላህ መጽሐፍ ውስጥ ሰማይና ምድር በፈጠረበት 12 ወር ነው። ከእነርሱ ውስጥ 4ቱ የተከበሩ ወሮች ናቸዋል። 4ቱ ወሮች የተከበሩ ናቸዋል አላህ ሲናገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም ነግረውናል። እነዛ ወሮች እነ ዙልሂጃ፣ ሙሐረም ምናምን የሚባሉት ተብሎ ተነግረውናል። አሁን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው የተከበሩ ወሮች ባለቁ ጊዜ የሚለው ለምንድን ነው እነዛ ወሮች ገደብ የተሰጠው ሲንል ምዕራፍ 9 ቁጥር 1 ላይ ያወጣለት ኢምራንዬ 9:1 ላይ ምዕራፍ 9 ቁጥር 1 ሙሉን አውዱን ስላላየው ነው ሚኪዬ። አሁን በደንብ ተከታተለኝ። እዚህ ጋር ምን ይላል መሰለ? ይህቺ ከአላህና ከመልእክተኛው ጋር ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ ንጽሕት ናታል። ቃል ኪዳን ገብተው ነበር አትንኩን፣ እኛም አንነካችሁም የሚለው ከመካ ወጥተው መዲና ድረስ ሄደው መዲና ላይ እኛም አንነካችሁም እናንተም አትደረሱብን የሚል ከመካ ቁረይሾች ጋር ቃል ኪዳን ነበረ ራሱ። ያንን ቃል ኪዳን ምንድን ነው ያደረጉት? ቁጥር 12 ላይ 9:12 ላይ ያው ምን ይላል መሰለ? ቁጥር 12 ላይ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክደት መሪዎቹን ከክደት ጋር ይከለከሉ ዘንድ ተዋጓቸዋል። ተመልከት፣ ቃል ኪዳን ገብተው ነበር እኛም አንነካችሁም እናንተም አትነኩንም የሚል። ቁጥር 13 ላይ ቀጥና መሐላዎቻችሁን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ነው ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም ማለት የጀመሩት እነሱ ናቸው ሊወጓቸው የሚሉት። ትፈራላችሁን? ምዕመናን እንደሆናችሁ አላህ ይበልጥ ልትፈሩ ይገባለዋል። ከዛ ቁጥር 4 ላይ ከአጋሪዎች እነዛ ቃል ኪዳን የተጋቧችሁ እነዛ ከዚያ ምንም ያላጎደሉባችሁ በእናንተ ላይ አንድ ነገር ያረዱባችሁ ሲቀሩ እነዚህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሏቸው። አላህ ጥንቆቹን ይወዳልና እነሱ እንዳትነኳል። ቃል በገቡት መሰረት የማይነኳችሁ ከሆነ ቃል በተገባባችሁ እናንተም እናንተ ጋር አንደርስም እናንተም እኛ ጋር አትደርሱም ተብሎ ቃል የተገባባችሁ ሰዎችን እንዳትነካቸዋል። ነገር ግን እነዛ ጦርነቱን ተተናኩሰው ድንበር አልፈው የመጡባችሁን ሰዎች የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ገደሏቸዋል። እዚህ ጋር ምንድን ነው ጥፋቱ ሚካኤልዬ? እኔ እውነት ለመናገር እዚህ በእስልምና ላይ ዛሬ ገና እንደዚህ ላይቭ የገባው ነው እና በቁርአኑ ቨርሶች ላይ የጠለቀ እንትን የለኝም። አሁን አንተ በምታወራው መልኩ እኔ ገብቼ ለማስረዳት እንትን የምለው ነገር የለኝም። ግን እኔ እስከማውቀው ድረስ እስልምናን ትቶ የሚሄድ ሰው እንደሚገደል አውቃለሁ። ስለ እሱ አይደለም የሚጠየቀው፣ ይሄኛውን ነው። ስለ ተውባ ምዕራፍ 9 ቁጥር ከቅድሙ ጀምሮ እያወራው ያለሁት እስልምናን ትቶ ስለሚሄድ ሰው ነው። ስለ እሱ ጥቅስ እናመጣለን፣ ሌላ ጥቅስ እናመጣና ሚኪ እናየዋለን። እሺ እሱንም ግን ይሄኛው እኔ ክርስቲያኖችን ግደሉ ሳይሆን ክርስትናን ትቶ እስልምናን ትቶ ስለሚሄድ ሰው ነው። እሱ እናየዋለን እኮ ሚኪ እናየዋለን ከፈለግ። ግን አሁን መጀመሪያ ስለ ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ህዝብ እየተመለከተ ነው ያለው ድንበር አልፈው የመጡ ሰዎችን እንጂ ድንበር ያላለፉ ሰዎችን ሂዱና ድንበር አልፋችሁ የጎረቤት ሀቅ ንቁ የሚል ነገር አለ በኢስላም አስተምሮት። እንደነገርኩ ነው። እኔ አሁን እስልምናውን ለመከራከር አይደለም የመጣሁት። ከቅድም ጀምሮ አዲስ ኪዳኑን
የብሉይ ኪዳንን ጥቅሶች እያነሳችሁ ይኸው ክርስትናም እኮ ግደሉ ይላል እኛም የምንገለው ፌር ነው እያልክ ስለነበር ነው የገባሁት። እንደዛ አይደለም ያልኩት እንደዛማ የግደሉ ጥቅሶችን በሙሉ እያወጣ ስትጠቅስ አይቻልም። ሚስኮት አታደርገኝ። እንደዛ አይደለም ያልኩት፣ ሚስ ሪፕሬዘንትም አታደርገኝ። አሁን በስነስርዓት ነው እያወራ ያለሁት። ሱረቱ ቶባ ምዕራፍ 9 ቁጥር 5 ላይ ያለው ነበር ስናያዘው የነበረው። ሱረቱ ቶባ 9:5 ላይ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቂያ በየመንገዱ ተቀመጡ አለ። ምን ያህል እንደሆነ ቢጸጸቱ አለ መንገዳቸውን ልቀቁላቸው አለ። ተመልከት፣ በዚህ ደረጃ ነው። አላህ ማሪና አዛኝ ነውና አለ። ከዛ ቁጥር 11 ላይ ቢጸጸቱ አለ ለሚያውቁ ህዝቦች አንቀጾችን እናብራራለን። ዘካም ቢሰጡ የሃይማኖት ወንድሞቻችሁ ናቸዋል። እንደውም ምንድን ነው የሚለው ቁጥር 6 ላይ አሳይለም ራሱ መጠየቅ ይችላሉ። ከአጋሪዎቹ አንዱ ጥገኝነት ቢጠይቅ አለ። አሳይለም ቢጠይቅ ማለት ነው። የአላህን ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው። ይህ እነሱ የማያውቁ ህዝቦች በመሆናቸው ነዋል። እጅ ቢሰጥ አንድ ሰው ራሱ አይነካም በኢስላም አስተምሮት አይደለም። እንትን ግን ድንበር አልፎ የመጣን ሰው ግን ጸጥ ብለህ እጅና እግርህን አጣጥፈው ቁጭ በል የሚል ትምህርት የለውም። ልጨምርልህ፣ የእኛ ቀኝ የሚመታ ግራህን ስጥ የሚል አይነት ትምህርት ነው ያለው እኛ ጋር። በዚህ ደረጃ እሱም እንመጣበታለን። ወደ እናንተም ነው። አሁን ምን መሰለህ፣ አሁን እየጎተትከኝ ያለኸው እኔ የመጣሁት የመጽሐፍ ቅዱሶቹን ጥቅስ ነው። እንደፈለግ ስትቦጭ እንደፈለግን አይደለም የሄድንበት። አሁን ተረጋግቼ አንደኛ ለመሰለ ዊዝ ሪስፔክት ነው ማወራ። ለምን እንደማወራ አሁን እኮ እንደማወራ ታውቃለህ። አስተማሪ ነን ልድበድል አስተማሪ አይደለሁም። ኧረ እኔ ሚካኤል ነኝ። እሺ በቃ ችግር የለም። አስተማሪ አይደለህም ብለህ ራስን አስብ። ግን በጣም ድልበድል አይደለሁም። ምን ልልህ ነው? ድልበድል ሌላ ሰው። እሺ ሚካኤል ነህ አይደለ? እኔ አውቃለሁ። ራሱ ስታወራ አይቻለሁ ብዙ ጊዜ። ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብ ነው። ምክንያቱም እኔ እውነት ለመናገር የእስልምና ቨርሶች ላይ ወይም ደግሞ አሁን የክርክር ፖይንቱ ራሱ ብዙ ጊዜ እንትን አልለውም፣ ሰፖርት አላረገው። ምክንያቱም ትንሽ እንትን ያለ ነገር ስላለ። ግን እኔ ብዙ ጊዜም እንትን የማደርገው ከሌላ ቦታ ላይ ነው። እኔ አሁን ዛሬ ግን የመጽሐፍ ቅዱሶችን ጥቅሶች ከአውዳቸው ውጭ ስትናገር ስለሰማው ነው። ኦኬ፣ ወደ እንትኑ እንምጣ። በቃ ማለት አንዳንድ ነገሮችን ልጨምር። አሁን ቅድም ራእይ ላይ ያነሳቸውን ፖይንቶች እኔም ስለማውቀው ማውራት እንችላለን። ትክክል አይደለም አሁን የተረጎምክበት መንገድ። እሱ ሚኬ ቆይ እንሄዳለን፣ እሱ ጋር ራእይ ላይ እንሄዳለን። ሰይፍ የሚል ቃል ባለበት ቦታ ላይ በሙሉ እያነሳ ግደሉ እያለ ትክክል አይደለም። አንዴ ተረጋጋና እንትን በል። ሱረቱ በቀራ ምዕራፍ 2 ቁጥር 191 ላይ ኢምራን እያወጣለት ያው ሰውም እንዲማርበት እያየናቸው ጥቅሶችን እንሄድ። ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ አየው ለመናገር ማለት ነው። እናውራ ማለት በቤታችን ምናምን ያልከውን እኔ አላውቀውም እኮ እናውራ። በቃ ማለት ጥያቄ ጠይቃለሁ በውስጤ ላከልኝ አለብኝ። ህዝብ ሰው ይማር። እንደየረበሽክ እኮ ነው ያለው ሚካኤል። አንተ አስተማሪ ነህ፣ ቢያንስ ብታዳምጥ ምን ችግር አለው? አትሞትም። ለምን በመጽሐፍ ቅዱሱ ላይ ለምን አናውራ? እናውራለን። ተረጋግተህ እንትን በል። አንድ ጊዜ ተረጋግተህ አዳምጠው። ራሱ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ፣ የሚጋደሏችሁን ነው የሚለው። ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ልብ አድርጉ ያጀማ ክርስቲያኖች፣ ተመልከቱ የቁርአንን አንቀጽ። እነዛ የሚጋደሏችሁን ነው የሚለው። በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ከዛ ቁጥር 190 ባገኛችሁ ስፍራ ግደሏቸዋል፣ ወሰን ያለፉትን ካወጧችሁ ስፍራ አውጣችኋል። ዛት ሚንስ ከመካ ነው ያወጧቸው። አስቡት ራሱ አረስቱ ማለት ነው። ከዛ መከራ ከመገደል ይልቅ የበረታች ናትና በተከበረው መስጊድ ዘንድ በእርሱ እስከሚጋደሏችሁ ድረስ አትጋደሏቸው፣ ቢጋደሏችሁ ግን ግደሏቸው፣ የከሃዲዎች ቅጣት ይህ ነውና አለ። ከዛ ቁጥር 192 ላይ ቢከለከሉ ግን አላህ ማሪና አዛኝ ነው አለ። ለመዋጋት ቢከለከሉ ወሰን ማለፍ በበዳዮች ላይ ነውና ወሰን አትለፉባቸዋል። ቁርአን ወሰን አልፈው ከመጡ ወሰን እለፉባቸው። ወሰን ካላለፈው ግን አላህ ወሰን አላፊዎችን አይወድምና እናንተ ወሰን አትለፉባቸዋል። በዚህ ደረጃ ነው ያለው የቁርአን ትምህርት ማለት ነው። እንግዲህ ስለ ሙርተድ ከፈለግ ገብተህ እንትን ማለት ትችላለህ። ከእስልምና የወጣ ሰው ይገደላል የሚለው ነገር ምንድን ነው ትምህርቱ? የቱ ጋር ነው እንደዛ ሊትራሊ ይገደላል ቃል በቃል ይገደላል የሚል ነገር አለ ወይ ነው? ወይስ ዝም ብለው ከመሬት ተነስቶ ባቦ ሰጥ ነው ወይ? የሆነ ኤክሰፕሽናል የሆኑ ነገሮች የተቀመጡ ነገሮች የሉም የሚለውን ነገር ከፈለክ መጠየቅ ትችላለህ። አንዱን ጠይቅና አንዱን ልናብራራ ስንል ወደ አንዱ ትመለሳል።
አሁን ባይብል ላይ እያወራን ወደ ቁርአን ትገባል። እሺ ሌላ ሰው መግባት ይፈልግ ሰው ካለ ይግባ።